ከላይ ሳይጎድል ከታይም ሳይጨመር እያልን ነው። የተፈጠረን ስጋ ተዋህዷል፣ የሚፈጠረን አይደለም። ወልድ በተለየ አካሉ ሰው መሆኑን ስንናገር አብረው የሚመጡ ጥያቄዎች እንደውም የሚነሱ ክርክሮች አሉ። ልጅ ነው ሳይወለድ የነበረበት ጊዜ ግን የለም። ልጅ ነው ኋላ ግን አባት ሆኖ ይኖራል ብለንም አናመሰጥርም። ሁሉ በሱ የሆነ ማለት ፍጥረት መፈጠሩን ብቻ አይደለም የምናስበው፣ እግዚአብሔርነትን ቀድሞም ልጅ ሆኖ አድጎ አይደለም የወለደው፣ በዘመን ስላረጃ አይደለም አባትም የተባለው። ቤተክርስቲያናችን በተለየ አካሉ ሰው በመሆን ካሳችንን የከፈለ ቤዛ የሆነን አካላዊ ቃል ኢየሱስ ክርስቶስ መሆኑን ታስተምራለች። ነገር ግን ይህን ስንል አብና መንፈስ ቅዱስ አላዳኑንም ማለታችን ወይስ እያልን ነው? እኛ መካከለኛ የምንለው ህላዌውን፣ አካሉን፣ ስልጣኑን፣ ባህሪውን አይደለም፣ የሰራቸውን ስራዎች ናቸው። እግዚአብሔር አለ፣ እግዚአብሔር ኖረ፣ ይኖራል፣ ተወልዷል፣ ወልዷል ስንል በዚህ በስጋዊ እሳቤ የሚታሰብ አይደለም። ለቀዳማዊ ልደቱ ጊዜ ያስፈልገውን ብለናል፣ እናት ያስፈልገውን፣ ቦታ ያስፈልገውን ብለናል። ከባህሪ አባቱ ከአብ ከባህሪ ሕይወቱ መንፈስ ቅዱስ ተለይቶ ስራን የሚሰራ ድነት መድኃኒት የሚሆን ኢየሱስ የለም። እንደ ቤተክርስቲያናችን አስተምሮ ምልኡና ረቂቅ የሆነው መለኮት ውስንና ግዙፍ ከሆነው ስጋ ጋር በተዋህዶ አንድ ሲሆን ከስላሴ ሌላ አራተኛ አካል እንደተፈጠረ አድርገው የሚረዱ ሰዎች አጋጥሞን ያውቃል። ለሆዳም አጉርሶ ለመናፍቅ ጠቅሶ አይቻልም። ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ ዛይ ፖድካስት ነው። እነሆ የዛይ ፖድካስት ምዕራፍ 2 መርሃ ግብራችን ዛሬ ጀምሯል። በዛሬው የዛይ ፖድካስት ምዕራፍ 2 ክፍል 1 መርሃ ግብራችን ሊቀ ሊቃውንት ናትናኤል አለማየሁን ጋብዘናቸዋል። ከእሳቸው ጋር ቆይታ እናደርጋለን። አብራችሁን ሁኑ። እንኳን ደህና መጡ ሊቀ ሊቃውንት። እንኳን ደህና ቆያችሁ። የዛይ ፖድካስት የምዕራፍ 2 የመጀመሪያ እንግዳ ሆነው ስለመጡ በእግዚአብሔር ስም እጅግ አድርገን እናመሰግናለን። እግዚአብሔር ያክብርልን። መልካም። በዛሬው መርሃ ግብራችን ርዕስ አድርገን የመረጥነውና እንድንነጋገርበት የፈለግነው ርዕሰ ጉዳይ ምስጢረ ስጋዌ ላይ ያሉ በተለይም በቅድመ ስጋዌና በጊዜ ስጋዌ ጊዜ የሚነሱ ውስን ጥያቄዎች ላይ ነው። አስቀድመን ግን እስቲ ሊቀ ሊቃውንት ናትናኤል አለማየሁ ማን ናቸው የሚለውን እንስማ። ያው ስሜ መምህር ናትናኤል አለማየሁ እባላለሁ። ለሃይማኖታዊ ትምህርት እውቀቴ መነሻዬም መድረሻዬም በአይነ ስጋ ላያት ዙሪያዋ በገደል ተከቦ መሀሏ በእጽዋት አሸብርቆ ብዙ መናንያንና ህዝበ ክርስቲያን የሚኖርባት፣ በአይነ መንፈስ ለተመለከታት ደግሞ በመንፈስ ቅዱስ ታጥራ በእግዚአብሔር ቸርነት ዘወትር የምትገበኝ በቅድስት በዳግማዊት ኢየሩሳሌም በደብረ ሊባኖስ ነው እና ትምህርትም የጀመርኩትም አሁን ካለውበት እውቀት ደረጃም የደረስኩት ከዛው ነው እና በዛ በገዳም ውስጥ ያሉ ሁሉ መምህራን ግማሾቹ በእውቀት ወልደውኛል፣ ግማሾቹ በምክር ወልደውኛል፣ ሌሎቹም ደግሞ ለኔ በስጋዊም ሆነ በመንፈሳዊ በሚያስፈልገኝ ነገር በእገዛ ወልደውኛል እና እዛ ያሉ አበው መነኮሳት መምህራኑም ለኔ ባለውለታዎች ናቸው እና መምህር ናትናኤል ባላለው ያው ሊቀ ሊቃውንት የሚለውን ብፁዕ አባታችን አቡነ ቀውስጦስ መጻሕፍተ ሊቃውንትን ከጨረስኩ በኋላ በዚህ ስም መጠራት አለብህ ብለው በእሳቸው ፈቃድ በደብዳቤ አጽድቀውልኝ ይህን ስም እየተጠራውበት ነውና ያው አገልግሎቴ እንደ ቤተክርስቲያን የሰጠችኝ እውቅና የትርጓሜ መጻሕፍት መምህርነት ነው። መልካም ሊቀ ሊቃውንት፣ አሁን ወደ ጉዳያችን ንግባና ቅድም መግቢያ ላይ ለመግለጽ እንደሞከርኩት በዛሬው መርሃ ግብራችን ርዕሰ ጉዳይ ያደረግነው በቅድመ ስጋዌና ጊዜ ስጋዌ ላይ የሚነሱ ጥያቄዎች ላይ ያተኮረ ነው ብያለሁ። የመጀመሪያ ጥያቄ አድርገን የመረጥ ነው እግዚአብሔር ወልድ በስጋ ከመገለጡ አስቀድሞ ከባህሪ አባቱና ከሕይወቱ ከመንፈስ ቅዱስ ጋር ያለው ህልውና እንዴት ነው የሚብራራው? እንዴት ነው የሚገለጸው? መልካም ነገሩ ነገር እግዚአብሔር ነው
እና ነገረ እግዚአብሔርን ማወቅ የምንችለው ደግሞ በእግዚአብሔር ነው። ስለሱ እሱን በእርሱ እናውቃለን፣ ከሱ ተነስተን ወደሱ እንጓዛለን። እንኳንስ የእግዚአብሔርን ነገርና መጽሐፍ ላይ ያሉትን ሚስጥራትን ቀርቶ ማንኛውንም የተጻፈውን መጽሐፍ የተጻፈበትን ፊደል የጻፊውን ሐሳብ ማወቅ ግድ ነው። እና እዚህ ላይም ወደዚህ ሐሳብ ከመግባታችን አስቀድሞ እግዚአብሔርን ለማወቅ እሱን ለመረዳትና መጻሕፍቱን ለማወቅ ለመጠንቀቅ አበው ሲነግሩን ሲያስተምሩን 5 ነገሮች ያስፈልጋሉ ይላሉ። በመጀመሪያ ሃይማኖት ግዴታ ነው። ሃይማኖት ያለውና ሃይማኖት የሌለው ሰው ስለ መጻሕፍትና ስለ እግዚአብሔር ሲነገረው እኩል አይረዳ። ሐዋርያው ቅዱስ ጳውሎስም ዘቦ መንፈሰ ክርስቶስ ኩሎ ይታሰሶ ሎቱስ አልቦ ዘይታሰሶ፣ መንፈስ ቅዱስን የተላበሰ ሰው ሁሉን ይመረምራል፣ እሱን የሚመረምረው የለም ብሏል። ይሄንን መንፈስ ቅዱስን መላበስና ማግኘት የምንችለው ደግሞ በሃይማኖት ነው። ስለዚህ የመጀመሪያው ይሄንን ሐሳብ ለመረዳት ይሄንን ሚስጥር ለማወቅ መሳሪያችን ኃይላችን ሃይማኖት ነው ማለት ነው። ቅዱሳን አባቶቻችንም ሃይማኖት ስለያዙ እሱን ስላመኑ ስለሱ እሱ ይገልጽላቸዋል ማለት ነው። ሁለተኛ ላይ ጸሎት ያስፈልጋል። ጸሎት ከእግዚአብሔር ጋር መነጋገሪያችን ቋንቋ ስለሆነ እስመ እመንገሌ ሀይ ሳተፍ ልቦናም ስለ እግዚአብሔር፣ በጸሎት ምክንያት ከእግዚአብሔር ጋር ልቦናችን አንድ ይሆናል ይዋሃዳል ይላል። በጸሎት ጋር ከእርሱ ጋር ስንዋሃድ ደግሞ እሱን እናውቀዋለን። የምናውቀው ደግሞ በሱ ነው ማለት ነው። ስለዚህ ሁለተኛ ላይ ጸሎት ያስፈልጋል። ጸሎት ያልያዘ ሃይማኖት የሌለው ሰው ስለ እግዚአብሔር እናገራለሁ አቀርባለሁ ቢል በራሱ ሐሳቤ ነው እንጂ እውነታውን ሊያውቅና ሊረዳ አይችልም። ሶስተኛ ላይ ንጽህና ያስፈልጋል። እግዚአብሔር ንጹህ ነው፣ ቅዱስ ነው። ለመግለጽም ለመናገርም ንጽህና ያለው ህሊና ልቡና ያስፈልጋል። ቅዱስ ዮሐንስ ናጥሪ እንከ በኩሉ ጊዜ ልበ ንጹህ ወፈድፋደ ሰሶ በነተናገር ነገራት እግዚአብሔር ይላል በዚህ በድርሳኑ ላይና ስንኖር ሰው እንደመሆናችን መጠን በእግዚአብሔር አራያ እንደመፈጠራችን መጠን በንጽህና በቅድስና እንመላለስ። ስንናገርም እውነቱን እንናገር። ነገር ግን ከዛ ይበልጥ ደግሞ ስለ እግዚአብሔር ስንናገር በንጹህ ልቡና በንጹህ አስተሳሰብ ነው መሆን ያለበት ይላል። የእግዚአብሔርን የምናውቀው ስለ ራሱ በራሱ ነው እና ሶስተኛ ደረጃ ላይ ግዴታ ንጽህና ያስፈልጋል። ቅዱሳን አባቶቻችንም በንጽህና ነው እሱን ያዩት። አባ ሕርያቆስ እንደነገረ እንደውም ሳዊሮስ ዘስሙና የሚባል ሊቅ እንዲህ ይላል፣ ሶበሰ ለሊከ ፈቀድከ ከመ ንክስት ለከ አእምሮ እግዚአብሔር አው ለሊከ፣ እኛ ስለ እግዚአብሔር እንድንገልጽልህ ከፈለክ አንተም ማወቅ ከፈለክ ሂድግ ግብረ ዘሥጋ ወደም ወርሐቅ እምነ ምድር፣ ስጋዊ አስተሳሰብን ስጋዊ ጠባይን ከራስህ ለየው፣ ከምድራዊ አስተሳሰብ ውጣ። ምክንያቱም እግዚአብሔር አለ፣ እግዚአብሔር ኖረ፣ ይኖራል፣ ተወልዷል፣ ወልዷል ስንል በዚህ በስጋዊ እሳቤ የሚታሰብ አይደለም፣ በዚህ የሚታወቅ አይደለም። አእምር ውላጤ ዓመታት የዘመናትን መለዋወጡን እስኪ በመጀመሪያ መርምረው እያለ ይናገራል። ከዚህ በኋላ ከፍ በል ህሊናህን ወደ ሰማይ አውጣው ይላል። ከዛ በኋላ መላእክትን ታያለ። የመላእክትን አንዱ በአንዱ ክንፍ ውስጥ ሲሄድ ማዕረጋቸውን ንጽህናቸውን በዛ ልዕልና መኖራቸውን ያንን ጠንቅቀ ታውቃለህ ሆይ? ምክንያቱም ከነፋስ ነፍስ ከነፍስ መላእክት ከመላእክት እግዚአብሔር ይረቃልና ይሄንን ስለማታውቅ አንዴ እግዚአብሔር ላይ መድረስ አትችልም ይላል። ከዛ በኋላ በአራተኛ ላይ ደግሞ የሚያስፈልገን ነገር ቸርነት ነው። ዘኢይትነገር ወዘኢይትረከብ የሐድር በሀበ ሄራን ወይትከሰት በሀበ ሆሙ በሀበ አፍቀርዎ። እግዚአብሔር አምላክ የማይመረመረው የማይዳሰሰው አምላክ በእነዚህ በደጋጎቹ አምላኮች ሰዎች ውስጥ ያድራል ይላል። ምክንያቱም ሚስጥሩን የሚሰጠን እኛ ስንሰጥ ነው፣ ቸር መሆን ማለት ነው። የምንሰጠው ደግሞ መጀመሪያ ልቦናችን ነው። ልቦና ካልተሰጠ ሌላውን መስጠት አንችልምና እንዲህ ያለው ሰው የእግዚአብሔርን ሊያውቅ ሊነግረን ይችላል፣ እግዚአብሔርም ለሱ ሊገለጽ ይችላል ማለት ነው። በአምስተኛ ደረጃ ትምህርት ያስፈልጋል። ምክንያቱም ሐዋርያው ቅዱስ ጳውሎስ ወንጌላችን ክዱን ነው ብሏል። የተከደነ ነው። የተከደነው ደግሞ ለማያምኑ ሰዎች ነው። ቢያምኑም እንኳን በዛ ውስጥ ቁጭ ብለው ነገራት እግዚአብሔርን ከአበው ከቤተ ክርስቲያን ሊማሩና ሊያውቁ ይችላሉ። ይሄን የምንናገረው ስለሱ የምናወራው እሱ በፈቀደልን መጠን ነውና የቅዱሳን አባቶቻችን አምላክ ይርዳንና እግዚአብሔር ወልድ ኢየሱስ ክርስቶስ ሰው ከመሆኑ ስጋ ከመልበሱ አስቀድሞ ከባህሪ አባቱ ጋርና ከባህሪ መንፈስ ቅዱስ ጋር እንዴት ይኖር ነበር ለሚለው ጥያቄ መልሱ ዛሬ እንደሚኖረው ይኖራል ነው። ምክንያቱም ብዙ ሰዎች እየተሳሳቱ ያሉት ክርስቶስ ሰው ከሆነ በኋላ
ከትናንት ማንነቱ ከቅድመ ስጋዊ ማንነቱ የተለየ ባህሪ ያለው የተለየ ግብር ያለው የተለየ አካል ያለው የተለየ ስም ያለው ይመስላቸዋል። ይሄ ግን አይደለም። ሐዋርያው ቅዱስ ጳውሎስ ነግሮናል። እስመ ኢየሱስ ክርስቶስ ዘተማልም ወዮም ወክም መስቀል ዓለም። ክርስቶስ እኛ የምናመልከው አምላክ አብ ልቡ መንፈስ ቅዱስ ሕይወቱ የሆነ እሱም ደግሞ ለአብ ቃል ለመንፈስ ቅዱስም ቃል የሆነ ትናንት የነበረ ዛሬ ያለ ለወደፊት የሚኖር ነው ይለናል። ነገር ግን ሰው ከመሆኑ አስቀድሞ እንዴት ይኖር ነበር ህልውናው ከተባለ ህልውና ላይ 3 ቃላት ይነሳሉ። መኖር፣ መኖሪያ፣ አኗኗር። መኖር ለሚለው የእግዚአብሔር መነሻም መድረሻም የለውም። ምክንያቱም በባህሪ አባቱ በአብ በሱ በወልድ በመንፈስ ቅዱስ ሕይወትነት አንድ አምላክ አንድ ፈጣሪ አንድ እግዚአብሔር ተብለው ይመለካሉ ለዘላለም እንዲሁም ጸንቶ ይኖራል ማለት ነው። ስለዚህ ቅድመ ዓለም በምን ኖር ብንል በልጅነት ነው። ምክንያቱም ያ ልጅነቱ ግን ሰው በሚረዳው አይደለም። ቅድመ ዓለም ወልዶታል። ሲወልደው ደግሞ አይቀድመውም። ከሱ ልጁም ሲወለዳል አያንስም። ለዳህራዊ ልደቱ እናት ቦታ ዘመን አስፈልጎታል። ለቀዳማዊ ልደቱ ግን ጊዜም አላስፈልገው ዘመንም አላስፈልገው። ምክንያቱም ሰው በማያውቀው ህሊና ነው ያ ግብር የተፈጸመው ማለት ነው። ይሄንን የሚያውቀው ራሱ ነውና በልጅነት ግብርና ያለው ልጅ ነው። ሳይወለድ የነበረበት ጊዜ ግን የለም። ልጅ ነው። ኋላ ግን አባት ሆኖ ይኖራል ብለንም አናመሰጥርም። ምክንያቱም እቺ የግብር ናት እንጂ ክብርን የምትቀንስ ኃይልን የምታሳንስ ባህሪን የምትቀይር አይደለም። ሊቃውንት ሲነግሩን አብ ወልድን የወለደበት ወልድ ከአብ የተወለደበት ባህሪያቸው አሐቲ ባህሪ ናት። ስለተለያየ አይደለም አብ ወላዲ ወልድ ተወላዲ የሆነው ማለት ነው። ውሳጣዊ ግብር ነው። ይሄንን የሚያውቀው ደግሞ ራሱ ነው። መለኮት እሰ ረሁቅም ከሃ ይላል። መለኮት ከዚህ አስተሳሰብ ከዚህ ምድር አነጋገር የራቀ ነው፣ ከህሊና በላይ ነውና እንደውም ሊቃውንት አባቶቻችን ምንድነው የሚሉት? ስንኳንስ ቅድመ ስጋዊ የነበረው በስጋ መገለጹን እንኳን መገለጡ እንኳን ወአስተርእዮቲሂ ለነ በስጋ ይትካሃለነ ናእምሮ ዘከመ ድልወቱ ወባቱን ተከፎ በሃይማኖት ስንኳንስ ቀዳማዊ ልደቱን ቀዳማዊ ህላዌውን ቀዳማዊ መኖሩን ቀርቶ ዛሬ እንኳን በስጋ ተገልጾ በስጋ መዳሰሱን በስጋ መራቡን እንኳን እንደሚገባው አናውቀውም አንገልጸውም ይላሉ። ለምን? ወበከመ ተወልደ እምዘራ ዳዊት እግዚአ ዳዊት ውእቱ። ከዳዊት እንደተወለደ እግዚአ ዳዊት ነው፣ የዳዊት ፈጣሪ ነው። ወበከመ ርህበ ከማሁ አጽገበ ርሁባን ራበኝ ይላል። እዚህ ጋር ደግሞ የተራቡትን ሲመግብ እናያቸዋለን። ወበከመ ጻማ ከማሁ አስተየ ሰብአ ከብካብ፣ እንደዚሁም ደግሞ ተጠማው እያለ የሚናገር አምላክ እሱ ምን ያደርጋል? በሰርግ የተሰበሰቡትን ሰዎች ውሃን አይደለም ውሃውን ወይን አድርጎ የሚያጠጣ አምላክ ነውና ይሄ ከአይምሮ በላይ ነው። ስለዚህ ትናንት እንዴት ነበር ብንል ዛሬ እንዳለው በአብ ልብነት ያለ በወልድ ቃልነት መንፈስ ቅዱስ ሕይወትነት በአንድ የሚጾር አንድ እግዚአብሔር ብለን የምናምነው ነውና ዛሬ እንዳለው ነው። ምክንያቱም እሱ ዛሬ መጣ እንልም ትናንትናም ያለ ነው። ቅዱስ ዮሐንስ በወንጌሉ ሲነግረን በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበር፣ ያ ቃልም በእግዚአብሔር ዘንድ ነበር፣ ያ ቃልም እግዚአብሔር ነበረ ይላል። ቀዳማዊ ዘእም ቀዳማዊ ግን ከቀዳማዊ የተገኘ ቀዳማዊ ነው። ወቦቱ ሁሉ ኮነ ወዘንበሌ ውስጥ አልቦ ዘኮነ ሁሉ በሶ የሆነ አለ። ሁሉ በሶ የሆነ ማለት ፍጥረት መፈጠሩን ብቻ አይደለም የምናስበው እግዚአብሔርነትን። ምክንያቱም ሊቁ አባ ሳዊሮስ ሲናገር ምንድነው ያለው? እኔ እግዚአብሔርን ባልኩ ጊዜ እብል በእንተ አብ ወእብል በእንተ ወልድ ወእብል በእንተ መንፈስ ቅዱስ። ስለ እግዚአብሔር ስናገር ስለ አብ ስለ ወልድ ስለ መንፈስ ቅዱስ እያልኩ ነኝ። አንድ እግዚአብሔር እያመለኩ ነኛል። እግዚአብሔርነት እንኳን ያለ ወልድ እግዚአብሔር ሊባል አይችልም። ምክንያቱም እግዚአብሔር አብ የራሱ አካል አለው፣ የራሱ ስም አለው፣ የራሱ ግብር አለው። ነገር ግን የራሱ ስም የራሱ አካል ቢኖረውም የራሱ የተለየ ቃል የለውም። ለዚህ ቃሉ ወልድ ነው። ወልድም የራሱ ስም አለው፣ የራሱ ግብር አለው፣ የራሱ አካል አለው። ለዚህ አካሉ ልቡ አብ ነው። አብ ለወልድ ልብ ሲሆን ወልድ ለአብ አካል ሲሆን አብ የራሱን አካል ሰብስቦ ወይን ጠቅሎ ደርቦ ወልድ ላይ አድሮ አይደለም። ወልድም እንዲህ አይደለም፣ በህልውና ነው። እንዲህ ስንል ግን አብ ባለበት ወልድ አለ፣ ወልድ ባለበት አብ አለ። ይሄ ያለው አብ አሐተ ሰዓተ ወይ ከመቅጽበተ አይን ዘንበለ ወልድ። የቤተ ክርስቲያናችን ሊቅ ሲናገር ምን አለ? አብ ያለ ወልድ የኖረበት ዘመን የለም። ዘመን እንኳን አይደለም የአይን ቅጽበት ያህል እንኳን የተገለጸበት ጊዜ የለም። ምክንያቱም አለ ወልድ መኖር አይችልም።
ቃሉ ወልድ ስለሆነ ማለት ነውና ወልድ ቅድመ ዓለም በባህሪ አባቱ ልጅ ሆኖ ነው የነበረው። ዛሬም ልጁ ነው፣ ትናንትናም ልጁ ነው። ግን ልጅነቱ ከዚህም በፊት ነበረው። ኋላ ይቀማል፣ ኋላ ደግሞ ወደ አባትነት ይቀየራል ማለት አንችልም። ምክንያቱም ይሄ ነገረ መለኮት ነው። ቀድሞም ልጅ ሆኖ አድጎ አይደለም የወለደው። በዘመን ስላረጃ አይደለም አባትም የተባለው። ወልድኒ ይፈልስ ወልድና ሀበ አብና፣ እንዲሁም ደግሞ ወልድም ደግሞ አምላክ ነው፣ ሁሉን ይችላል፣ ሁሉን ያውቃል። ቀዳማዊ ቀዳማዊ ነው። ነገር ግን ሁሉ የኔ ነው፣ ሁሉ ይቻለኛል ብሎ ከልጅነት ወደ አባትነት የሚል አይደለም ይላል መጽሐፉ። ምክንያቱም የነሱ አባትነትና ልጅነት እኛ በምናስበው፣ እኛ በምንወስነው፣ እኛ በምናውቀው እውቀት አይደለም። አባ ሕርያቆስ ሲናገር ምንድነው ያለው? ቀዳማዊ ልደቱን አመስጠሮ ሚስጥር አደረገው አለ። ይሄ ከአይምሮ በላይ ነው። ዳህራዊ ልደቱን ግን አመንከሮ ማለት እጹብ እንዲባል አደረገው ይላል። ተወልዷል እንላለን። ተወልዷል የምንለው ግን ቀዳማዊ አምላክ ነው። በጨርቅ እየለበሰ ነው፣ ጡት እየጠባ ነው እንላለን። ነገር ግን ሰማይን በከዋክብት ያጌጠ፣ ምድርን በጽጌያቱ ያሸበረቀ፣ ለሁሉ ምግብን የሚሰጥ እሱ ነው። እንዲህ ያለው አምላክ እጹም ነው የምንለውና ያን ተወለደ ነው የምንለው እንጂ በዚህን ሰዓት ተወለደ እንዲህ ተወለደ አንልም። ዮሐንስ አፈወርቅም የነገረን መወለዱን እናምናለን፣ እንናገራለን፣ ግን እንዴት እንደተወለደ አናውቅም። ምክንያቱም ይሄ ከአይምሮ በላይ ነውና ሰው ልጅ እንኳን የእግዚአብሔርን ልደት የእግዚአብሔርን ሕልውና መርምሮ ሊረዳ ቀርቶ የራሱን እንኳን የጸጉሩን አበቃቀል የአይኑን ርቀት አረዳድ ከተመገበ በኋላ ሰውነቱ ጋር እንዴት ተሰራይቶ ከአካሉ ጋር እንደሚዋሃድ ደም እንደሚሆንለት ስጋ እንደሚሆንለት ይህን እንኳን አያውቅም። ስለዚህ ይሄ እጹም ነውና ከአይምሮ በላይ ስለሆነ ወልድ ኢየሱስ ክርስቶስ ትናንት እንዴት ነበር ቅድመ ስጋዊ ለሚለው ዛሬ እንደሚኖረው ነው። ለወደፊቱም እንዲሁ ጸንቶ ይኖራል። ስለዚህ በልጅነት ነበር። ቀድሞም ደግሞ ሁለተኛ ላይ በቃልነት ነበር። ልጅነት ስመ አካል ነው። ቃል የሚለው ደግሞ ስመ ከዊን ነው። አንድ አምላክ አለ፣ አንድ ገዢ አለ፣ አንድ ፈጣሪ አለ። ነገር ግን ሶስት ግብር አለ። ሶስት ግብር የምንለው ግን ይሄ ግብሩ አፍአዊ ግብርና ውሳጣዊ ግብር ነው። ውሳጣዊ ግብር የምንለው በራሱ ያለ ማንም የማያውቀው ማንም የማይደርስበት ነው። አፋዊ ግብር ላይ የሚሆነው ግን በፍጥረት ላይ በሚከናወነው ነው። በአፋዊ ግብር አንድ ናቸው። ዓለምን በመፍጠር፣ ዓለምን በመመገብ፣ ዓለምን በመግዛት፣ ዓለምን በማዳን በሁሉ በኋላም በማሳለፍ በዚህ አንድ ናቸው። በውሳጣዊ ግብር በምንላት ግን በዚህ ሶስት ናቸው። በመውለድ በመወለድና እንዲሁም ደግሞ በማስረጽ ማለት ነው። ስለዚህ በዚህ ውስጥ ደግሞ አብ አባት ሆኖ ሳለ ግን ከዊንነቱ ልብ ነው። ለመንፈስ ቅዱስና ለወልድ ልባቸው እሱ ነው። አብ ሲወልድ ቃሉ ወልድ ነው። ይሄ ከአይምሮ በላይ ነው። ምክንያቱም አለ ቃል ወለደ አንልም። ለዚህ ነው ሳይወለድ አልኖረም የምንለው ማለት ነው። ይሄ ከአይምሮ መንፈሳዊ ነገር እስከሆነ ድረስ ቅድም እንደተናገርነው እንደው እሱ ባወቀው ልቦናችን ላይ እያመጣ ፍቅሩን እየሳለልን በሃይማኖት የምንቀበለው ነው እንጂ ልንመረምረውና ልናውቀው አንችልም። ስለዚህ ወልድ ተወልዷል፣ ግን ከወይነቱ ቃል ነው። ለአብ ቃሉ እሱ ነው። አብ የራሱ አካል አለው፣ ግን ሌላ ቃል የለውም። እሱም ቃል አለው። እሱም አካላዊ ቃል ነው። አካላዊ ቃል ስንል እንደ ሰው እንደዚህ እንደ መላእክት ወይንም እንደኛ ዝሩ የሆነ ቃል አይደለም። አካል ያለው ቃል ነው። አካላዊ ቃል ነው። ስለዚህ የራሱ አካል አለው፣ የራሱ መልክ አለው፣ የራሱ ገጽ አለው። ግን አካል አለው እንኳን ስንል በእኛ ሕሊና የሚታሰብ አይደለም። ምክንያቱም መለኮት ነውና መለኮታዊ አካል ነው። ይሄ መለኮታዊ አካል ቦታ የማይወስነው ነው፣ የማይወሰን ነው። ረቂቅ ነው፣ ረቂቅ አካል ነው። የማይታይ ነው፣ የማይታይ አካል ነው። ዘላለማዊ ነው፣ ዘላለማዊ አካል ነው። ስለዚህ ይሄ አካሉ ወልድ አካል አለው፣ አብ አካል አለው ስንል ታዲያ አብ ሁለት አካል ሊሆን አይደለም ወይ? መንፈስ ቅዱስም አካል አለው፣ ሶስት አካል አለው። ስለዚህ ሶስት ቦታ ነው ሊገለጽ ነው እንዳንል መለኮታዊ አካል ነው፣ ረቂቅ አካል ነው፣ የማይታይ ነው። እንደውም ዮሐንስ አፈወርቅ ይሄ ጽሑፍ ሲሆንበት ምን አለ? የአውራ ጣቱ እንኳን ዓለምን ይመላል አለ። ዓለምን እንኳን መልቶ ነው የሚታየዋል። እሱ እንደውም የተናገረው በዓለም ላይ ያለውን ለመናገር ነው እንጂ አፋአም ዓለም ነው አውራ ጣቱ እንኳን ማለት ነው። ስለዚህ አካል አለው እያልን ይሄም አካሉም ከአይምሮ በላይ የሆነ ነው። ምክንያቱም እኛ የምናውቀው አይደለም፣ ግን አካል አለው። መለኮታዊ አካል፣ አምላካዊ አካል፣ ዘላለማዊ አካል፣ የማይወሰን አካል፣ የማይሞት አካል ነውና ይሄ አካል ግን አካላዊ ቃል ብለን እንለዋለን ማለት ነው። በሁለተኛ ደረጃ ላይ አካላዊ ቃልን ብንል ይሄ አካላዊነት ቃሉ ዛሬ ስጋ ለለበሰው እንኳን ያ ቃልነቱ አልተለወጠም። ክርስቶስ በዚህ ምድር ላይ ሲወለድ እዚህ ምድር ላይ ሲገለጽ ያ የትናንትና ማንነቱ አልተነሳው፣ ክብሩን አላጣው።
የስጋን ገንዘብ የስጋን አካል የሰላም ባህሪው አደረገና ከሁለት አካል አንድ አካል ከሁለት ግብር አንድ ግብር ሆነና ያ የተወለደው አካላዊ ቃል ከመቤታችን የተወለደው ወልድ የአብና የመንፈስ ቅዱስ ቃላቸው ነው። ዛሬም ቃል ነው፣ ትናንትናም ቃል ነበር። ዛሬም ልጅ ነው፣ ትናንትናም ልጅ ነበር። ምክንያቱም ቅድመ ዓለም የወለደውን አብ የወለደውን እመቤታችን በስጋ ወልደዋለች። እመቤታችን በስጋ ስትወልደው አባ ጊዮርጊስ ሲነግረን አብኒ ወለደ በዘዚአሁ መለኮተ ዘኢዚአሁ ስጋ። ቅድመ ዓለም አብ ወልድን ወልዶታል በመለኮታዊ ግብር። እመቤታችን በስጋ ወልደዋለችና በስጋ ይሄ አንድ አካል አንድ ባህሪ ሲሆን ይሄንን ከአካል ጋር ከአካላዊ ቃል ጋር ሲዋሃድ ስጋ የአካላዊ ቃልን ገንዘቡ አድርጓል። ቀዳማዊነትን፣ አምላክነትን፣ ዘላለማዊነትን፣ ረቂቅነትን፣ መለኮታዊነትን ይሄን ገንዘብ አድርጎታል። ስለዚህ ያ ገንዘብ ሲያደርግ ለስጋ ከእመቤታችን ለተነሳው ስጋና ነፍስም አብ አባቱ ነው። ይሄ ታዲያ እንዲህ ሲሆን የወልድን ገንዘብ ካደረገ የወልድ ከዊንነት ቃል ነበርና የወልድ ከዊንነትን ቃልነትን ስጋ ገንዘብ አደረገ። ለአብና ለመንፈስ ቅዱስ ቃላቸው ነው። ትናንትናም እንዲህ ነው፣ ዛሬም እንዲህ ነው ያለው። ይሄ ራሱም የገለጸልን መጻሕፍትም ያስተማሩን አባውም ያስተማሩን አስተምሮ ነውና በቃልነት ነበር ነው። በዚህ ብናወሳውም ምክንያቱም ልደተ ቃል ወጻተ መንፈስ ቅዱስ እምአብ እየተነገራለ የተነከር ነው። ስለዚህ ጹብ ብለን የምናልፈው ሚስጥር ነው ይሄ ማለት ነው። እና ይሄ ነው አለ ኖረ ይኖራል ብለን እናገራለን እንጂ በዚህ አይነት መልክ ይኖራል እንዲህ ይኖራል ተወለደ ብለን እናገራለን እንጂ እንዲህ ተወለደ ብለን የምናብራራው መንገድ የምንገልጽበትም ኃይል የለንም። በሃይማኖት የምንቀበለው ነው። እንደውም ሊቃውንት አባቶቻችን አምስቱ ሃይማኖት ሚስጥሩን እነዚህም በይዘታቸው ከሶስት ይከፍሏቸዋል። ሚስጥረ ሥላሴንና ሚስጥረ ሥጋዌ ነገረ መለኮት ብለው ማለት ነው። ይሄ ነገረ መለኮትን የምናምነው ነው የምንቀበለው ነው እንጂ ተሳትፎ የለንም። በዚህ ላይ የምናየውም ነገር የለም። ሚስጥረ ቁርባንና ሚስጥረ ሥጋዌ ሚስጥረ ጥምቀት ግን ተሳትፎ አለን። እዛጋ አምላክ ተጠምቋል። የተጠመቀበት የራሱ መንገድ አለው። የምንቀበለውም ስጋና ደም የሱ ነው። ነገር ግን በዚያ ላይ እኛ ተሳትፏለን። እንደ ተጠመቀ እንጠመቃለን፣ ስጋው ደሙንም እንቀበላለን። ሚስጥረ ትንሣኤንም በኋላ እንጠብቃታለን። ተነስቷል ብለን እናምናለን፣ እኛም እንነሳለን፣ ተሳትፏለን። እዚህ ሚስጥረ ሥላሴና ሚስጥረ ሥጋዌ ላይ ግን ተሳትፎ የለንም። ማመን ነው፣ የእምነት ትምህርት ነው። ይሄ ደግሞ ማመን የምንችለው በመጀመሪያ ልቦናችን ለሱ ስንሰጥ ነው። በእውነት ግሩም ነው። ሊቀ ሊቃውንት በስፋት ነው የገለጹት። በእርግጠኝነት ያው ቀጣይ መርሃ ግብራችን ላይ ምስጢረ ሥላሴን በደንብ ስለምናነሳው ስለምንነጋገርበት አንዳንድ ምንም ያልተብራሩ ነገሮች እዛ ላይ የሚብራሩ ነገሮች ናቸው። ያው ከርዕሰ ጉዳያችን ብዙ እንዳያልፍ ስለምንፈልግ ነው። ሁለተኛ ጥያቄ አድርገን የያዝነው ጉዳይ እንግዲህ ቤተክርስቲያናችን ብዙ ጊዜ የምታስተምረው አንድ ትምህርት አለ። በተለየ አካሉ ሰው በመሆን ካሳችንን የከፈለ ቤዛ የሆነን አካላዊ ቃል ኢየሱስ ክርስቶስ መሆኑን ታስተምራለች። ነገር ግን ይህን ስንል አብና መንፈስ ቅዱስ አላዳኑንም ማለታችን ወይስ እያልን ነው ብሎ መውሰድ ይቻላል? መውሰድ አይደለም፣ አይታሰብም። ምክንያቱም ዘድኩም ህሊና እንተ ይትክል ርእየ እመቀ ሚስጥር ይላልና እንደ ስጋዊ አይደለም አድህኖቱም የምንናገረው በሃይማኖት ደረጃ ላይ ቆመን ነው። ሃይማኖት ደረጃ ላይ ስንደርስ ስናምን ቅድም እንደተባለው እግዚአብሔር ዓለምን አድነዋል ብለናል። እግዚአብሔር ዓለምን አዳነ ስንል እግዚአብሔር የተባለው አብ ወልድ መንፈስ ቅዱስ ነው። ስለዚህ እዚህ ላይ የእግዚአብሔርን ህልውና ይንድብናል። ነገር ግን አበው እንዳስተማሩን ሚስጥሩም እንደተገለጸ በሚስጥረ ሥጋዌ ወቅት ጊዜ ሥጋዌ ላይ የተከናወኑ ግብራት አሉ። ነገረ ድነት የተፈጸመት ላይ የየራሱ ድርሻ ያለው ለምሳሌ እዛ ላይ ስናይ መክፈል አለ፣ መከፈል አለ፣ ማዋሃድ አለ፣ መዋሃድ አለ። እዚህ ላይ ጊዜ ሥጋዌ ላይ የሥጋ በሥጋ ርስት አካላዊ ቃል አይነገርም፣ በአካላዊ ቃል ርስት ሥጋ አይነገርም። ምክንያቱም መክፈል አለ፣ መከፈል አለ፣ መዋሃድ አለ፣ ማዋሃድ አለ። አማርኛውን እኛ ደረጃ ያስቀመጥ ነው እንጂ በቅጽበታዊ ሰዓት የተከናወነው ምክንያቱም በአምላካዊ ግብር የተፈጸመ ነው።
አምላክ ይሄ ቀርቶታል ከዚህ በኋላ ይሄንን ይሰራል የሚባለው አይደለም። ስለዚህ በመክፈል ሰዓት ስልጣናቸው ኃይላቸው አንድ ነውና የመክፈልን ስራ የሰራ ማለትም ከመቤታችን ከነፍሷ ነፍስ ከስጋዋ ስጋ የከፈለ አብ ወልድ መንፈስ ቅዱስ የጋራ ግብራቸው ናት። ይሄ ድነት የተጀመረበት ነው። መከፈል ላይ ደግሞ ስጋና ነፍስ ከመቤታችን አካል የተከፈለው በዛን ሰዓት ወልድ አብሮ ተከፈለ አንልም፣ ምክንያቱም ተዋሂዶ አልተፈጸመም። እንደገና ደግሞ ስጋም አብሮ ከፈለ አንልም። ለዛ ነው ጊዜ ተዋሂዶ ላይ በቃል ርስትነት ስጋ አይነገርም፣ በስጋ ርስትነት ቃል አይነገርም ያልነው። ከተከፍሏል ከፍሏል። ለተመልካቾችም ለአድማጮችም ግልጽ እንዲሆን በስጋ ርስትነት እያሉ ሲያስረዱ ርስትነት የሚለውንም ቋንቋ አብረው እየገለጹልን ቢሄዱ ግብር ማለት ነው። በስጋ ስራ የስጋ ርስትን የስጋን ስራ ይሄን ወልድ ሰራው፣ ቃል ሰራው፣ የወልድን ስራ ስጋ ሰራዋን ጊዜ ተዋሂዶ ላይ ማለት ነው። ስለዚህ ጊዜ ተዋሂዶ ላይ የተሰራው ስራ መከፈል፣ መክፈል፣ መዋሃድ፣ ማዋሃድ ነው እና መክፈልን የአምላክነት ስራ ነው አብ ወልድ መንፈስ ቅዱስ። በዚህ ላይ ስራው ላይ እንግዲህ ወልድ ብቻ ከፈለ አንልም፣ በአንድ ስልጣን በአንድ ኃይል ነው የተሰራውና መክፈሉ ላይ ያሉ መከፈል ላይ ግን እመቤታችን ከስጋዋ ስጋ የተከፈለ ስጋና ነፍስ ነው። ተዋሂዶ ላይ ግን የተዋሃደ ስጋና ነፍስ አንድ የሰው ባህሪ ሆኖ አካላዊ ቃል ነው። ምክንያቱም ግብሩ የተፈጸመው በመወለድና በተለየ አካል በተለየ ግብር ነው። የተወለደው ግብሩም የራሱ ስለሆነ ወልድ ነው። ያንንም ስጋና ነፍስ የተዋሃደው በተለየ አካሉ ወልድ ነው። ወልድ ተዋህዷል። ወልድ ሲዋሃድ ስጋም ከወልድ ጋር ተዋህዷል። ተዋህዶ ላይ ያለው አካላዊ ቃልና ስጋ ተዋሃደ። ማዋሃድ ላይ ግን እቺ የሶስቱም ኃይልና የአብ የወልድ የመንፈስ ቅዱስ ወልድ ይዋሃዳልም ያዋህዳልም። የስጋን ገንዘቡ አድርጓል፣ ከስጋ ጋር ይዋሃዳል። ያንን ግብር የሚሰራው ግን ራሱ ነው። ይሄን እንዴት ሆነ እንዳንል ለምሳሌ አንድ የታመመ ሰው ሐኪም ቤት ሄዶ በመጀመሪያ በሽታውን ለዶክተሩ ይነግራል። ዶክተሩ በሽታውን ይመረምርና ለበሽታው የሚስማማው መድኃኒት ያዝለታል። በሽታውን ከመረመረው መድኃኒቱን ካዘዘለት በኋላ ሰውየው መድኃኒቱን ገዝቶ ይድናል። ይህ ሰው ሁለት ግብር ተከናውኖለታል ከዳነ በኋላ። አንደኛ ድኗል፣ ሁለተኛ ደግሞ መድኃኒት የሆነለት አካል አለ። ያዳነሙም አለ፣ መድኃኒት የሚሆነለት አለ። ይሄ ሰው የሚናገረው መድኃኒት ሆነኝ የሚለው መድኃኒቱን እንጂ ዶክተሩን አይደለም። ምክንያቱም ከበሽታው ጋር የተዋሃደው ማን ነው? መድኃኒቱ ነው። ዶክተሩ መረመረው እንጂ ከመድኃኒቱ ጋር ተዋሂዶ ያንን መድኃኒት ሊያጠፋ ወይንም ጀርሙን ሊገላል አይችልም። ስለዚህ አዳነኝ መድኃኒት ሆነኝ የሚለው መድኃኒቱን ነው። አዳነኝ የሚለው ግን ዶክተሩንም ነው መድኃኒቱንም ነው። ዶክተሩ መድኃኒቱን በማዘዝና በመመርመር በሽታውን በማወቅ መድኃኒቱ ምን እንደሚሆን አውቆ በማዘዝ መድኃኒቱ ደግሞ ማዳንም ግብር ሁለቱን ስራ የሰራው በማዳንም በመዋሃድም መድኃኒትም በመሆን እንደገና በማዳንም ማለት ነው። ወልድም ስጋን ሲዋሃድ በዚህ ሰዓት የከበረ አለ፣ ያከበረ አለ፣ ክብር ይሆናል። ይሄ ማለት ያን የተዋሃደውን አካላዊ ቃል በራሱ ከአብ ከመንፈስ ቅዱስ ጋር ሳይለይ ስጋ ደግሞ ከአካላዊ ቃል ጋር የአካላዊ ቃልን ገንዘብ ሲያደርግ ክብር የሆነ ወልድ በመዋሃድ ነው። ያከበሩ ግን አብ ወልድ መንፈስ ቅዱስ ናቸው። ስለዚህ መድኃኒት የሆነው መድኃኒቱ ብቻ እንደሆነ ሁሉ ክብር የሆነ ወልድ ብቻ ነው። ክብር ብቻ ሆነ እንላለን እንጂ አከበረ የሚለው ላይ ግን ማክበርን አምላክ ማድረግ ያንን ስጋ ንጹህ ማድረግ ያንን ስጋ ዘላለማዊ ረቂቅ ምሉህ ማድረግ የሶስቱም ርስት ስልጣን ናት። ምክንያቱም ኃይላቸውም ስልጣናቸውም አንድ ስለሆነች ማለት ነው። ነገር ግን ግብሩ የተከናወነው በመዋሃድና በተለየ አካል ስለሆነ ያንን አካሉን የስጋን አካል አድርጎ የስጋን ባህሪ አድርጎ የተዋሃደ ክብር የሆነ ግን ወልድ ነው። በዚህ እንናገራለን እንጂ አብና መንፈስ ቅዱስ ዓለምን አላዳኑም ማለት አንችልም። ከመቤታችን ሲወለድ ቅድም እንደተናገርነው ለዛ ለተወለደው አካላዊ ቃል ስግው ቃል ልቡ አብ ነው፣ ህይወቱ መንፈስ ቅዱስ ነው። ዓለም የዳነው በወልድ ስጋ ነው፣ በወልድ መቤዠት ነው፣ በወልድ መከራ ነው። ነገር ግን የማዳን ኃይል የማዳን ስልጣን
የሶስቱም ናት። ለዚህ ነው ሐዋርያው ቅዱስ ጳውሎስም ዓለምን እግዚአብሔር ልጁን በመላክ በልጁ ዓለምን አዳነ ከራሱ ጋር አስታረቀ የምንለው አስታረቀ ዓለምን አዳነ እያን ነው። ልጁ አዳነ አላለም። በልጁ እግዚአብሔር ዓለምን አዳነ አለ። እንዲህ ሲል ግን ወልድ አዳነ አላዳነም ለማለት አይደለም። የመለኮቱን ነገር ለአብ የስጋውን ነገር ደግሞ ለወልድ ሰጥቶ መናገር የመጻሕፍት ግብራቸውና መንገዳቸው ስለሆነ ነውና አብም ወልድም መንፈስ ቅዱስም ዓለምን አድነዋል። ግን መድኃኒት የሆነ በተለየ አካሉ በተለየ ስሙ በተለየ ግብሩ ወልድ ነው። ለዚህ ነው ሊቃውንት አባቶቻችን ሲናገሩ ምንድነው ያለው በቅኔያቸው ሐሜተ ክሌቱ አሃው ዘኢፈራ ወልድ በላበ ተከብቶ ስጋ ጥዑመ እንዘያጹ ሆይቶ ወፍሉ ጠሞት ኮነ ባይቶ ዘበላ እስመ ይመውት ባዲቶ አለ። ወልድ ይሄ ልጅ የወንድሞቹን የሁለቶቹን ሐሜት ያልፈራ ልጅ በሩን ዘግቶ መጣፍጥ ስጋን በላ ብቻውን ይላል። ነገር ግን ቢሄሉ ብቻውን የበላ ብቻውን ይሞታል ነውና ስለዚህ ብቻውን ሞተ ይላሉ። ስለዚህ ሞተ ወልድ ሞተ እንላለን። አብና መንፈስ ቅዱስ ግን ሞቱ አንልም። ይሄ የሞት ግብር የተከናወነው በወልድ አካል ስለሆነ በተለየ አካሉ ስጋን ስለተዋሃደ በተለየ አካሉ የስጋን ግብር ገንዘቡ ስላደረገ ማለት ነው። ስለዚህ ወልድ ዓለምን አድኗል። አብ መንፈስ ቅዱስ ዓለምን አድነዋል። መድኃኒት ሆነ በመትለዋ ግን በዚያ በተለየ አካሉ ለዓለም መድኃኒት ሆኖ የቀረበ ለዓለም መድኃኒት ሆኖ የተሰቀለ ስጋውን የቆረሰ ደሙን ያፈሰሰ አካላዊ ቃል ነው እንጂ አብና መንፈስ ቅዱስ ተለዩት አንልም። ምክንያቱም ተለይቶም ህሊና የላቸው። ሲወለድ ቅድም እንደተናገርነው ልቡ ነው አብ፣ ህይወቱ መንፈስ ቅዱስ ነው። ዓለምንም ሲያድን በአብ ልብነት በወልድ ቃልነት መንፈስ ቅዱስ ህይወትነት ነው ዓለም ሄዳ ነው። ግብሩ የተፈጸመው ግን በወልድ አካል በተለየ አካል በመሞት በመገረፍ በመራብ መከራም በመቀበል ነውና አብና መንፈስ ቅዱስ ዓለምን አላዳኑም አይባልም። እንደ የቤተክርስቲያናችንም አስተምሮ አይደለም ብለን ነው የምንነገረው። በጣም ጥሩ። እዚህ ጋር አብሮ የሚታይ ነገር አለ ብዬ አስባለሁ። እኛ ምናልባት አሁን የቤተክርስቲያናችን አስተምሮ እርሶም እንደገለጹት ጌታችን አምላካችን መድኃኒታችን ኢየሱስ መድኃኒት ቤዛችን እያልን ለአብና ለመንፈስ ቅዱስ የማንሰጠው ለሱ ብቻ የሚሰጥ መድኃኒትነት ቤዛነትን እንገልጻለን። አዳኝነትን ግን የሶስቱም በአንድ ስልጣን ያደረጓት መሆኗን አብራርተውታል። አሁን ግን አንዳንድ ቦታ ላይ የሚታየው ነገር ሂዶ እንዲህ አይነቱ አስተምሮ ይህን ጥያቄ ላነሳበት የቻልኩበት ምክንያት ስላለኝ ነው። ሂዶ ከባህሪ አባቱና ከመንፈስ ቅዱስ ነጥሎ ኢየሱስ ብቻ የሚል በጣም ወደ ጥግ የማድረግ አስተምሮ እየመጣም ስለሆነ ጭምር ነው እና ወደዚህም እንዳንገባ ምን አይነት ጥንቃቄ ነው ማድረግ ያለብን? በእርግጥ የቤተክርስቲያናችን መዝጊያውም መክፈቻውም አብ ወልድ መንፈስ ቅዱስ ብላ በአካል ሶስት የሆነውን በመለኮት በአገዛዝ በባህሪ አንድ የሆነውን እግዚአብሔር እንደምታመልክ ይታወቃል። ይሄ ጥያቄ ውስጥ የሚገባ አይደለም። ይሄን ኦርቶዶክሳውያን ይሄን ትምህርት ይሄን አስተምሮ ጠብቀው መመልኩ ነው መቀጠል ያለባቸው ብለው ያስባሉ። እዚህ ላይ ትንሽ ነገር ቢሉን ጥሩ ነው። ከባህሪ አባቱ ከአብ ከባህሪ ሕይወቱ መንፈስ ቅዱስ ተለይቶ ስራን የሚሰራ ድነት መድኃኒት የሚሆን ኢየሱስ የለም። እንደ ቤተክርስቲያናችን አስተምሮ ቅድም እንደተገለጸው አባቱ አብ ነው፣ ሕይወቱ መንፈስ ቅዱስ ነው ብለናል። ኢየሱስ ብቻ ነው አብና መንፈስ ቅዱስ ከሱ ጋር የሉም ካለን ልብ የለውም ልንል ነው፣ ሎቱ ስብሐት አይባልም እንጂ ሕይወት የለውም ልንል ነው፣ ሎቱ ስብሐት አይባልም እንጂ ማለት ነው። ስለዚህ ቤተክርስቲያን ኢየሱስ ብቻ የምትለው አስተምሮ የላትም። ቅድም በተለየ አካሉ በተለየ ግብሩ የሰራውን ተናግረናል። ያም የሆነበት ደግሞ ድነት የተፈጸመው ለአዳም አስቀድሞ ቃል የገባለት ከልጅ ልጅ ተወልጄ ብሎ ነው። ስለዚህ ወልድ የተለየው በዛ በተለየ ግብሩ የመጣው ድነት የሚፈጸመው በልደት መንገድ ስለሆነ ነው። ነገር ግን ይሄ ስልጣኑ ማዳኑም ዛሬም ትናንትናም ለወደፊትም ድነት የሚሰጠው በሶስቱም አካል በአንድ ኃይል በአንድ ስልጣን በአንድ ገዥነት ነው እንጂ ቤተክርስቲያናችን ባስተምሯ ኢየሱስ ብቻ ብላ የምትቀበለው አስተምሮ የላትም። ይሄ ማለት ነው ሰዎች የሚረዱት ተወለደ ስጋ ለበሰ ስንል እንደ ሰው እየመሰላቸው ከባህሪ አባቱ ከአብ ከቀድሞ ህልውና ዝቅ ያለ ልክ ሌሎች አስተምሮ ላይ እንደሚናገሩት ደግሞ መካከለኛ እንደሚሉት ያለ አስተምሮ የሚቀበሉና የሚያስቡ ሰዎች ናቸው። እኛ መካከለኛ የምንለው ህላዌውን አካሉን ስልጣኑ ባህሪውን አይደለም፣ የሰራቸውን ስራዎች ናቸው። በዚህ ምድር ያለ በሰማይም ያለ አምላክ ወልደ አምላክ ብለን የምናምነው ነው። ቃውንትም የተናገሩልን ተወለደ ስጋ ለበሰ የምንለው
ቅድመ ዓለም የሰው ሕሊና በማይመረምረው የሰው ሕሊና በማይደርሰው ቢደርስም በማያውቀውና በማያገኘው መንገድ እመቤታችን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳትና እሷም የሰው ሕሊና በማይመረምረው በማይደርሰው መንገድ ያለ ወንድ ዘር ወለደችው ብሎ ቤተክርስቲያን ትመሰክራለች። ስለዚህ ይሄ በስጋ እንኳን ተወለደ ስጋ ለበሰ የምንለው እንኳን ከአይምሯችን በላይ ነው። እዛ ጋር በአንቀላፋ የሚባል አምላክ ነው። አንቀላፍቶ ግን ነፋሳትን የሚያዛቸው ባህሩን የሚያረጋጋ አምላክ ነው። ሞተ እያልን ሙታንን የሚያስነሳ ሙታንን የሚያድናቸው አምላክ ነው። ተራበ እያልን ርሁባንን የሚያድናቸው አምላክ ነውና አምላክ ወልደ አምላክ ነው መቼም ማለት ነው። ስለዚህ ኢየሱስ ብቻ የሚል አስተምሮ እንደ ቤተክርስቲያናችን አይነገርም፣ ሊነገርም አይችልም። ፊልጶስ በሰው አረዳት ተረዳ። አባቴ ላከኝ አባት አለኝ ሲለው ያንን አባት ለማየት ጓጓ እና እስኪ አብን አሳየንና በቃ የነገርከን ሁሉ ይበቃል አለው። እኔን ያየ አብን ብሎ መልሶለታል ማለት ነው። ኢየሱስ ክርስቶስ በአብ ሕልውና ያለ አብ በኢየሱስ ክርስቶስ ሕልውና ያለ ብላ ነው ቤተክርስቲያናችን የምታስተምረው ማለት ነው። እና ኢየሱስ ብቻ ብለን የምንገልጸውም የምናስተምረው ማስተምሯችን አይሄድም፣ መጽሐፉም አይገልጽም። እሱም ይሄንን ያለው ስታጠምቅም በአብ በወልድ በመንፈስ ቅዱስ ስም ብላ ነው የምታጠምቀው ማለት ነው። ኢየሱስ የተባለ ወልድ ነው፣ ሌላ ነገር አይደለም። መልካም፣ በጣም ቆንጆ ነው መምህራችን። ወደ ቀጣዩ ጥያቄ እንለፍና ተያያዥነት ያላቸው ጥያቄዎች ናቸው። እግዚአብሔር ወልድ በተለየ አካሉ ሰው መሆኑን ስንናገር አብረው የሚመጡ ጥያቄዎች እንደውም የሚነሱ ክርክሮች አሉ፣ ብዙ ጊዜ የምናስተውላቸው። አንዳንዶቹም ደግሞ መድረክ ላይ እድሉን ስላገኙ ብቻ ብዙ የሚናገሩ ሰዎች አሉ። አንዱ እዚህ ላይ ምንድን ነው ሰው በመሆን ላይ የሚነሳው ክርክር ከመቤታችን ስጋ ነስቷል ወይስ አልነሳም በድህነታችን ውስጥ ትልቅ አጀንዳ መሆን የሚችል ጉዳይ ነው። ሰዎቹ ግን ሲያነሱት ምን አይነት ነገሮች ይፋለሳሉ ብለው አይደለም የሚያነሱት። ስጋ ነስቷል አልነሳም ሲባል አንዳንዶቹ አይ ከሰማይ ይዞ መጣ ለማለት የሚዳዳቸው ሰዎች አሉና እዚህ ላይ ጥርት አድርገው የቤተክርስቲያናችን ትምህርት ቢገልጹልን። የቤተክርስቲያናችን ትምህርት አስተምሯ ያው እሱ የነገረንን ነው፣ እሱ የጻፈልንን ለቅዱሳን አባቶቻችንም አድሮ በእነሱ ላይ እነሱ የጻፉልን እነሱ የነገሩን ነው። የቤተክርስቲያናችን አስተምሮ መለስ ብለን ስናይ አካላዊ ቃል ለምን ሰው ሆነ እንኳን ብለን ስንጀምር የመጀመሪያው መልስ የሚሆነው የዲያብሎስን ጥበብ በጥበቡ ይሽር ዘንድ ነው። ምክንያቱም አምላክ ነውና ጊዜው ሲደርስ አዳም ሆይ በቃ ጊዜው አልፏል፣ አሁን ንጹህ አድርጌሃለሁ ና ወደ ቦታ ተመለስ ማለት ይችል ነበር። ነገር ግን ትልቁ ምክንያትና ዋናው መሰረታዊ ዓላማ ቤተክርስቲያን የምታነሳው የዲያብሎስን ጥበብ በጥበቡ ይሽር ዘንድ ነው። ዲያብሎስ በስጋ ከይሲ ተሰውሮ ገነት ገብቶ አዳምን አሳስቶት ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስም የሰውን ስጋ ገንዘቡ አድርጎ እንደ ዲያብሎስ በህድረት ሳይሆን በተዋሂዶ የራሱ አካል አድርጎ ነው ዓለምን ያዳነበት የሄደበት። ሁለተኛ ደግሞ መጽሐፉ ራሱ የሚለው ወኮነ አዳም ከመአሐዱ እምኔነ አዳም እንደኛ ሆነ ብለው አጋዕዝተ ዓለም ሥላሴ ተናግረዋል። ስለዚህ ይሄ ማለት ነው ተዋሂዶ መግለጽ ነው። ስለዚህ ከአዳም እንደኛ ሆነ ማለት የአዳምን አካሉ የአዳምን ስጋው ማድረጉን መግለጽ ነው። ከሰማይ ስጋን ይዞ ከመጣማ አዳም እንደኛ ሆነ ተብሎ የአዳም አምላክ መሆን የአዳም ወደ አምላክነት ክብር መድረስ አይነገርም ነበር። ሐዋርያው ቅዱስ ጳውሎስም ሲናገር በዚህ ዕብራውያን መልእክቱ ምዕራፍ 2 ቁጥር 16 ላይ አኮ ዘነስኦ ለዘነስኦ መላእክት ይህንን ገንዘብ ያደረገውን የለበሰውን ስጋ ከመላእክት ይዞት የመጣው ወይም ከሰማይ ያወረደው አይደለም፣ አላህ ዘራ አብርሃም ከአብርሃም የነሳው ነው እንጂ ከአብርሃም የተዋሃደው ነው እንጂ ከአብርሃም ያገኘው ነው እንጂ ብሎ በደጉ በአብርሃም አዳም ጋር ይሄዳል፣ ወደ ሰው ፍጥረት ይሄዳል ማለት ነውና ወበንተ ዝንቱ ርቱ ይትመሰሎሙ ለአህይሁ በኩሉ ግብር። ስለዚህ የሰውን ስጋ ገንዘብ ስላደረገ ሰው ስለሆነ ሰውን ሁሉ በስራው ሁሉ ይመስል ጀመረ። እንደ ሰው ተወለደ። ሰው ነው የሚራበው፣ እንደ ሰው ተራበ። ሰው ነው የሚታመመው፣ እንደ ሰው ታመመ። ሰው ነው የሚደክመውና እንደ ሰው ደከመ። ስጋ የኛን ስጋ ገንዘብ ባያደርግ ኖሮ አንደኛ ቤዛነቱም ካሳነቱም አይከፈልም፣ ሁለተኛ ደግሞ መሞትም መታመምም ባልነበረበት። ወሶበ ያምጻ ይነሳ ስጋ ማርያም ቅድስት ድንግል ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ እንደኛ ሰው ባይሆን ኖሮ ባልሞተም ባልታመመም ነበረ። ምክንያቱም ዛሬ በመላእክት ሞት የለባቸውም።
በራሱም በባህሪው ሞት የለበትም። ሞተ በስጋ ወሐይ በመንፈስ ነው የምንለው። በስጋ ሞተ ብንልም በመለኮት ሕያው ነው አምላካችን። ሊሞትም ሊታመምም ሊሰደድም ሊራብም የቻለው የኛን ስጋ ገንዘቡ በማድረግ ነውና ስጋ ነስቷል ነው የቤተ ክርስቲያናችን አስተምሮ። መጻሕፍት ነግረውናል። ጌታችን መድኃኒታችን ኢየሱስ ክርስቶስም በዚህ ምድር ሲመላለስ ነግሮናል፣ አስተምሮናል። የሱ ደግሞ የቅርብ ወዳጁ የሆነ ሐዋርያው ቅዱስ ጳውሎስም ጊዜው በደረሰ ጊዜ ይላል እግዚአብሔር አንድያ ልጁን ላከው ከሴትም ተወለደ ይላል። ልጁም ማለት ቀዳማዊ ልደቱን ይናገራል። ላከው ማለት ቀዳማዊ መሆኑን ይናገራል። ቅድመ ዓለም የነበረ አምላክ ነውና ዘሃሎ በለስጋ ይዚ አስተራይ በስጋ ነውና ስጋ ገንዘቡ ያልነበረ በለስጋ የነበረ አምላክ በስጋ ተገለጸ። ከመቤታችን ከሴት ተወለደ ይላል። ከሴት ተወለደ ማለት ዘራብስ የለውም፣ ምክንያቱም አባት የለውም በምድር ነው። ይትስሱ ሎቱ አበ በዲበ ምድር። ከሴት ተወለደ ማለት በድንግልና በንጽህና ጸንታ ያለ ዘራብስ የወለደችው ነው። ከሴት ተወለደ እያለ እየነገረን ነው ማለት ነው። ስለዚህ ወላዲትነት መሆኗን እየነገረ ነው። እዛው ላይ እንደውም ምን ይላል ሐዋርያው ቅዱስ ጳውሎስ መኑ የአምር ህሊናሁ ለእግዚአብሔር ወመኑ መማክርቲሁ። የእግዚአብሔር ህሊናውን ሊያውቅ የሚችለው ማን ነው? የእግዚአብሔርን ህሊና ሊመረምር የሚችለው ማን ነው? ዘቦ መንፈሰ ክርስቶስ ኩሎ ይታሰስ። መንፈስ ቅዱስ ያደረበት ሁሉን ይመረምራል ብዬ እንደተናገርኩት ንነሰ ህሊናሁ ለክርስቶስ ብነ፣ እኛ ግን የክርስቶስ ልቦና አለ ብሎ ተናግሯል። ስለዚህ የክርስቶስን ልቦና ያለው ሐዋርያው ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ስጋን ከሰማይ እንዳላወረደ የነሳው ስጋ ከኛ እንደሆነ ጽፎልናል ማለት ነው። ቤተክርስቲያናችን አስተምሮ ስጋን ይዞ የመጣ አይደለም። የኛን ስጋ ከባህሪው ጋር ከአካሉ ጋር አዋህዶ አንድ አካል አንድ ባህሪ ያደረገ አምላክ ብለን ነው የምናምነው የምናስተምረው። ጥሩ ነው። ጥሩ ተብራርቷል። ጥሩ ተገልጿል። አሁን እኛ ለማስረዳት የሞከርነው በትክክል ከመጽሐፋችን ከሰው ልጅ ስጋ መንሳቱን ያለውን ትምህርት ነው። በተወሰነ መልኩ ገልጸውታል። ግን አድማጭ ተመልካቾች የበለጠ መረዳት እንዲኖራቸው የሰውን ስጋ መንሳት አስፈላጊ ነው ወይስ አስፈላጊ አይደለም የሚለው ላይ ትንሽ ገለጽ ቢያደርጉት። ስጋን መልበስ ያስገደደው ግዴታ አንዱ ፍቅሩ ነው። የእግዚአብሔር ፍቅር ወደር የለውም። ቀዳሚስ ወሀበነ አርአያው ክብርተ ወበዳህሪ ነሳ ህላዌነ ህስርተ ይላል። አስቀድሞ እሱን አስመስሎ የሱ ልጆች አድርጎ ብሩህ አድርጎ ፈጥሮን ነበር። ኋላ ግን እኛ ያንን አልተጠቀምበት ስንል ከሱ ስንኮበልል ወደኛ መጣና የኛን ያችንም ደካማዋን ውስኗን የምትራባዋን የምትደክመዋን ገንዘቡ አደረጋት። ስለዚህ ፍቅሩ ነው። እኛ የሱ ልጆች አድርጎን ነበር። ያንን ልጅነታችንን አተናል። ኋላ መጣና እንድንወለድ ተወለደ። ወተወልደ በአምሳለ ሕፃን ከመይለርከ በአምሳሊሁ ዘበይሁና። በሕፃን ሆኖ መወለዱ ሕፃን ሆኖ የምታየው አንተ ዘላለማዊ ህይወት ያለው ሕፃን እንድትሆን ነው ብሎ ሊቆ አስቀምጦልናል ማለት ነው። ስለዚህ የተወለደው ከኛው ካለ ስጋና ነፍስ ነውና እነሱ የተወለደው እኛን መስሎናል፣ እኛን ሆኗል። ሐዋርያው ቅዱስ ዮሐንስም ያለው ቀዳማዊ ቃል ነው፣ ይሄ ቃል በእግዚአብሔር ያለ ነው፣ ይሄ ቃልም እግዚአብሔር ነው አለና መጨረሻ ላይ ስጋን ሆነ አለ፣ ሰው ሆነ አለ፣ ስጋን ለበሰ አለ። ስለዚህ ስጋ ሰማይ የለም። ያ ስጋ የሰው ባህሪ ነው፣ የሰው ገንዘቡ ነው እና እኛን ለመሆን የቻለው እኛን ለመምሰል የቻለው እኛን ለማዳንና ፍቅሩን ለመግለጽ ነው። ሁለተኛም ደግሞ ቃል እንኳን ሲገባልን ምንድነው አዳምን ከልጅ ልጅ ተወልጄ አድንሃለሁ ነው ያለው። ስለዚህ መወለድ የስጋ ግብር ነው። ቅድመ ዓለም እኛ ህሊናችን በማይደርሰው በማይመረምረው ከባህሪ አባቱ ተወልዷል። ግን ከልጅ ልጅ የተባለ የአዳም ልጅ እመቤታችን ናት። ስለዚህ ከሷ ተወልጄ አድንሃለሁ ብሏል። ስለዚህ ሰው መውለድ የሚችለው ሰውን ነው። መጻሕፍት እንደሚነግሩን እግዚአብሔርን ይወልዳል፣ አራዊት አራዊትን ይወልዳሉ፣ አዋፍ አዋፋትን ይወልዳሉ። አዋፋት ሰው መውለድ አይችሉም። ከአይምሮ በላይ ድንቅ የሆነውን ሰው የማይችለውን ችላ ያሳየችን እናታችን ቅድስተ ቅዱሳን ድንግል ማርያም ነው። ምክንያቱም ሰው የሚወልደው እግዚአብሔርን ነበር፣ ሰውን ነበር። እሷ ግን እግዚአብሔርን ወልዳ አሳይተናለች። ስለዚህ እግዚአብሔር ስለሚቻለው ከሰው ተወለደ። ከኛ ሲወለድ ከኛ የኛን ባህሪ ገንዘብ ሲያደርግ ስጋን ለብሶ ከኛው የኛኑ ገንዘብ ነው ገንዘብ ያደረገውና ወደ እኛን ለመምሰል የቻለው ወደኛ ሊመጣ የቻለው እኛ ወደሱ መቅረብ ሲያቅተን እሱ በሰጠን ልዕልናና ቅድስና መኖር ሲያቅተን ዝቅ አለና እኛም መስሎ ወደሱ ሊያወጣን ወደሱ አቀረበን ወደሱ መለሰን። ሊቃውንት እንደነገሩን እንደውም ዓለም የእግዚአብሔርን
ልጅ ከእግዚአብሔር የተቀበለው በእመቤታችን በቅድስተ ቅዱሳን በድንግል ማርያም አማካኝነት ነው። ከሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከሷ ጋር የሷን ገንዘብ አድርጎ ያን ገንዘብ ያደረገውን አምላክ አድርጎ ነው ይሄን ያደረገው። እንደው ስም ጋማ ባይነሳ ኖሮ እኛም ትምክት አይኖረንም። ያ አምላክ የተናገረው አምላካዊ ቃል አዳም እንደኛ ሆነ የሚለው ቃልም ግብር አይፈጸምም ነበር። ስለዚህ ለኛም ትምክት አይኖረንም ነበር። ሐዋርያው ቅዱስ ጳውሎስ ልክ ወበዝንቱ ይተመሰሎሙ ለአሃዊ በኩሉ ግብሩ፣ ስለዚህ በመወለዱ ወንድሞቹን ይመስላቸዋል አለ። ከዛ ዝቅ ብሎ ሌላው ሊቅ ቴዎዶሲዮስ የሚባለው ስጋን ከሰማይ ይዞ ቢመጣ ኖሮ አለ ከመቤታችን ባይወለድ ኖሮ ትምክታችን ሊሆን አይችልም ነበር አለ። እኛ እግዚአብሔራውያን የምንባለው እሱ ከኛ የነሳውን ስጋ የባህሪ አምላክ አድርጎ እኛን የጸጋ አምላክ አድርጎናል። ከሷ ተወልዶ እኛ ደግሞ በጥምቀት እንድንወለድ አድርጎናል ማለት ነው። ይሄ መጠመቅ፣ መራብ፣ መሰደድ ይህ ሁሉ መከራ የተቀበለው በስጋው ነው። ስለዚህ የስጋን ግብር ለመፈጸም ስለመጣ ስጋን ከኛ ነስቷል። በዛ መንገድ የሄደበት ግን ዋናው ፍቅሩ ነው። ቅድም እንደተባባልነው እዛው ሆኖ ለአዳምን በቃ 5500 ዘመን ሲፈጸም በቃ አዳም ና ወደ ቦታ ተመለስ አድኛለሁ ማለት ይችል ነበር። ነገር ግን ጥልቁ ልክ ወዳጁ ሲጠፋበት ለወዳጁ ብሎ ወዳጁን እየተከተለ ሄዶ ለወዳጁ ዋስ ሆኖ ለወዳጁ ገንዘቡን አውጥቶ ለሱ ዋስ ሆኖ እንደሚያመጣው ሁሉ የእግዚአብሔር ፍቅር ደግሞ ከሰው ሕሊና በላይ ነው፣ ከሰው ፍቅር በላይ ነው። ሰው እንኳን ለእናቱ ለሚወደው ሲል ብዙ ነገር ይሆናል። ያ የፍቅር ባለቤት እግዚአብሔር ግን አዳምን ራሱን ሆኖ ልክ እየተከተለው መከተሉን የምናየው ደግሞ በቅዱሳን አባቶቻችን አዳም ሆይ ላድንህ ነው እያለው በትንቢትም በምሳሌ ፍንጥቅ እያደረገ እያሳየ ደጋጎቹን እያስነሳ እሱንም ማንነቱን በምሳሌና በሚስጥር እየገለጸ እንዲህ እያደረገ ጊዜው ሲደርስ ግን ሰው ሆኗል እንላለን። ሰው መሆን ባያስፈልገውና ሰው ባይሆን ኖሮ ያ ምሳሌና ያ ትንቢትም አያስፈልግም ነበር፣ ጊዜ የማይጠበቅ ነበር። ምክንያቱም ለቀዳማዊ ልደቱ ጊዜ ያስፈልገውም ብለናል፣ እናት ያስፈልገውም ቦታ ያስፈልገውም ብለናል። ለዳህራዊ ልደቱ ግን ሰው ለመሆኑ ጊዜ ያስፈልጎታል 5500 ዘመን። ያ 5500 ዘመን ደግሞ አዳም በራሱ ያመጣው ነው። 40 ቀን ሱባኤ ለመያዝ ገባ፣ 34 ቀን ተኩል ሲሆን ዲያብሎስ መጣ፣ 5 ቀን ተኩል ቀረችው ሱባኤውን። ያቺ ስትፈጸም ነው አድነሃለሁ አለው። ያ ደግሞ በ5 ቀን ተኩል እንዳይሆን በእኛ 1000 በእግዚአብሔር 1 ዕለት ነውና ያ 5 ቀን ተኩል ወደ እግዚአብሔር ሲገለበጥ 5500 ዘመን ሆነ። ስለዚህ ያ ዘመን አስፈልጎታል። ኋላ ደግሞ ሰው አስፈልገው፣ ከሰው ደግሞ እመቤታችን ማለት ነው። ስጋ ባይለብስ ኖሮ ሰው ያስፈልገውም ነበር ማለት ነው። ከማንኛውም መወለድ ይችላል፣ የሆነ ሰዓትም መገለጽ ይችላል። ስለዚህ ሰው አስፈልጎታል፣ እመቤታችን ተጠብቃለች ማለት ነው። ያ ንጹህ አካል፣ ያቺ ንጽሕት አካል እሱን የምታሳድግ ለሱ እናት ሆና የምትቀርብ እናት ተፈልጋለች። ስለዚህ ይሄ ሁሉ ያስፈልገው በስጋ ለመገለጹ ነው። የአድማጭ ተመልካቾች የመቀበል አቅም የሁሉም እኩል አይደለም፣ ያው ይታወቃል። ይህን ፕሮግራም የሚከታተሉ ሰዎች ብዙ ያነበቡ ሰዎች ሊሆኑ ይችላሉ፣ ትንሽ የሚያውቁም ሊሆኑ ይችላሉ። ዝሮ ለሁሉም በዛ እንዳይልባቸውም ጉዳዩ ጠርጠር እንዳይርባቸው የመጨረሻ አራተኛ ጥያቄ ጠይቀን መርሃ ግብራችን እናጠቃልላለን ማለት ነው። እንግዲህ የመጨረሻውና አራተኛው ጥያቄ የምናደርገው ምልኡና ረቂቅ የሆነው መለኮት ውስንና ግዙፍ ከሆነው ስጋ ጋር በተዋህዶ አንድ ሲሆን ከስላሴ ሌላ አራተኛ አካል እንደተፈጠረ አድርገው የሚረዱ ሰዎች አጋጥሞን ያውቃል። ይህን እንዴት አድርገው ነው የሚያጠሩልን? እንደ ቤተ ክርስቲያናችን አስተምሮ አሁንም ይሄንን ነገረ ስጋዊን እና ነገረ ተዋህዶን ያለ መረዳት ነገር ነው። ምክንያቱም ይሄንን ሐሳብ ለሚያመጡት የሚችሉት ተዋህዶ የተፈጸመበትን መንገድ ያለ መረዳት ነው። ወልድ የነሳውን ስጋ የራሱ ገንዘብ አድርጎታል። የስጋ አካል አለ፣ የወልድ አካል አለ፣ መለኮታዊ አካል። ያ ግን በተዋህዶ አንድ አካል አንድ ባህሪ ነው ብለን የምናስተምረው። አራተኛ የሚሆነው ስጋም የራሱ ስጋ አካል እንደራሱ ለብቻው ቢሆን መለኮትም ለብቻው አካላዊ ቃልም ደግሞ እንደዛ ቢሆን ሄዶ ስጋ ለስላሴ አራተኛ ይሆናል እንላለን። እኛ ግን አካላዊ ቃል የተዋሃደውን ስጋ የራሱ አካል አደረገው ነው። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ የምንለው አካላዊ ቃል አለ፣ የስጋ አካል አለ፣ አምላካዊ ባህሪ አለ፣ የስጋ ባህሪ አለ። ስለዚህ ይሄ አንድ አካል አንድ ባህሪ ብለን ነው የምናስተምረው።
እንደዛማ ቢሆን ኖሮ አጥምቁ ብሎ ሲያዛቸውም በአብ በወልድ በመንፈስ ቅዱስ ብሎ ያዝ ብቻ አይልም ነበር፣ አራተኛውን መጨመር ነበረበት። ምክንያቱም ያ አካል አንድ አካል ነው፣ አንድ ባህሪ ነው ብለን ነው የምናስተምረው እንጂ አራተኛ አንልም። አሁን የጋለ ብረት አለን በል። የጋለ ብረቱን ሰው በእጁ ይጨብጣል። በእጁ ሲጨብጥ እንደ ግዙፍ እንደመሆኑ ይጨብጠዋል፣ እሳታዊ እንደመሆኑ ደግሞ ያቃጥለዋል። ነገር ግን እዛ ጋር እሳታዊ አካል አለ፣ ያ ግዙፉ ብረቱ አለ። ያ እሳቱ የማይዳሰስ የማይጨበጥ ነው። ነገር ግን በዛ በግዙፉ በብረቱ ተዳሷል። እንደገና ያ እሳት ደግሞ የሚያቃጥል ነው። ይሄ በግዙፉ ብረት ግን የሚያቃጥል አልነበረም። በእሳቱ አካል እና ባህሪ ግን አቃጥሏል ማለት ነው። ወልድ ያ ተሰቀለ የምንለው ተገረፈ የምንለው ኢየሱስ ክርስቶስ ወልድ ነው፣ ስግው ቃል ነው ብለን የምንናገረው ማለት ነው እንጂ ሌላ ሁለተኛ የሚሆን አይደለም። ለሱ ሁለተኛ ከሆነ ለስላሴ አራተኛ ይሆናል ብላ ሌሎች ሊሉ ይችላሉ። በዚህ አስተምሮ ግን መቼም ያው ለሆዳም አጉርሶ ለመናፍቅ ጠቅሶ አይቻልም እንደሚባለው ሁሉ ያለውን ይዞ በቤተክርስቲያን አስተምሯችን ግን ከላይ ሳይጎድል ከታይም ሳይጨመር እያልን ነው። እዚህ ጋር ስጋን ሲለብስ ከማንነቱ ከባህሪ አባቱ አልተለየም። ስጋን የራሱ ገንዘብ ሲያደርግ ደግሞ ስጋ ለአካላዊ ቃል ሁለተኛ አካል አልሆነም። ይህ በመለኮታዊ ግብር ስለተፈጸመ እጹብ ብለን የምናደንቀው የምናመልከውን አምላክ ነው እንጂ አራታ ይሄ ብለን የምንናገረው የለም። እንዲህ ነው የሚለው እንደውም ሊቁ ዘያዜ ክርባኤ ለመለኮት ይወስክ ተውሳከ ላይ ለመለኮት ይላል። አራተኛ ብሎ የሚናገር እንደውም ለመለኮት አራተኛ አካል አለ ብሎ ማሰብን ያመጣል። በዚያ ውስጥ ግን ልብ አለ፣ ቃል አለ፣ ህይወት አለ። በዚህን ሰዓት አብ ልብ ነው፣ ወልድ ቃል ነው። ከኛ የተነሳውም አካላዊ ቃል ስጋ ከአካላዊ ቃል አንድ አካል አንድ ባህሪ ሆኖ የአብና የመንፈስ ቅዱስ ቃላቸው ነው ብለን እናስተምራለን። መንፈስ ቅዱስ ደግሞ ህይወት ነው ብለን እናስተምራለን። እሱ ምን ሊያደርገው ነው ያንን አራተኛውን ይላሉ። እንደውም ሊቁ አረጋዊ መንፈሳዊ ሲናገር ምንድነው ያለው? እንዘ ሰለስቱ ትሰማይ አሐደ፣ ሶስት ነህ ግን አንድ ደግሞ ትባላለህ። ወተዋሕዶትከን ይትነገር ወትስልስተከኒ ይትለቦ እስመ ልዑል አንተም ኩሉ ህሊናት፣ አንተ ሁሉ በላይ ነህ አለ። ሶስትም እንልሃለን አንድም እንልሃለን አለ። አንድ ስንል ሶስትነትን ጠቅልለን ወደ አንድነት አምጥተን አይደለም። ሶስት ስንል ግን ሶስትነትን ጠቅልለን አይደለም። ምክንያቱም አንተ አምላክ ነህ፣ ከአይምሮ በላይ ነህ፣ እጹብ ብለን እናደንቀሃለን ነው። እዚህ ጋም አምላክ ነው እንላለን፣ ሰው ነው እንላለን። እንደ ሰውነቱ ከሰው ጋር ይነጋገራል፣ ይታያል። እንደ አምላክነቱ ደግሞ አምላካዊ ስራን ይሰራል። መጻሕፍት አንዴ ስለ ሰውነቱ ይናገራሉ፣ አንዴ ስለ መለኮቱ ይናገራሉ። በመለኮትም በስጋም ግብር አንድ የሚሰራውን ይናገራሉ። ነገር ግን ያለውን ከሁለት አካል አንድ አካል መሆኑን ለመናገር ነው እንጂ ለየብቻ ሰራው ለማለት አይደለም። ተራበ የምንለው አካል መለኮታዊ አካልን ነው፣ ስጋንም ነው። በአንድ ግብር በአንድ አካል የተፈጸመ ነው። ወራበ እግዚእነሰ ፍሉጥ እምኔነ፣ የጌታችን ረሃብ ከኛ የተለየ ነው። ምን ለነሰ ይመዋአነ በግብርነ ሎቱስ በፈቃዱ። ተራበ ብንልም ያ ስጋው እንኳን አለመራብን ገንዘቡ አድርጓል። ነገር ግን ረሃባችን ለማስወገድ ሲል በፈቃዱ ይራባል። በፈቃድ የሚራብ ስጋ ደግሞ የለም፣ ባህሪው ስለሆነ ነው። በፈቃዱ ተርቦ ያሳየን አምላካችን ነው፣ ጌታችን ነው። በዛ ሲራብ ግን በፈቃዱ ነው እንጂ የተራበው እንደኛ ለብቻ ሌላ አካል ከአካላዊ ቃል የተለየ አካል ለብቻው ኖሮት አይደለም የተራበው ማለት ነው። ስለዚህ ደከመም ስንል ታመመም ስንል በአንድ አካል በአንድ ባህሪ የተፈጸመ ግብር ነው እንጂ ሁለተኛ ለየብቻ የራሱ አስጠግቶት ወይንም የሚመስለው አድርጎት ከራሱ ከጎኑ አስቀምጦ አይደለም። እንደዛማ ቢሆን ኖሮ ከመቤታችን የተወለደውን ልደት ስጋ የቀዳማዊ ልደትን ገንዘብ አደረገ ማለት አንችልም። እንደገና ደግሞ ወልድም ተወለደ ማለት አንችልም። ይሄ አራተኛው ነዋ ተወለደ የሚባል መሆን ያለበት አራት ከሆነ። ስለዚህ ቅድመ ዓለም አብ የወለደውን እመቤታችን ወለደች የምንለው እሷ አንድ አካል አንድ ባህሪን ስለወለደች ነው። ስጋ የካላዊ ቃልን ገንዘቡ ስላደረገ ነው። ለአብም ለእመቤታችን እየተናገረ የምንናገረው እንደ ቤተክርስቲያናችን አስተምሮ አራት ካል ድነትም ገና አልተፈጸመም ማለት ነው። የአምላክነት ህልውናም ተፋልሷል ማለት ነው። በዚህ ካል እግዚአብሔር ግን መቼም ነው ያው ነው። ትናንት የነበረ ነው፣ ዛሬም ያለ ነው፣ ነገም የሚኖር ነው። የሚኖረው ግን ትናንት ጎሎበት ዛሬ የሚሞላው ነገ ለውጥ የሚያመጣበት ባህሪ የለውም። ያቺ ባህሪው ከሱ ጋር የነበረች ለዘላለም የምትጾን የራሱ ናት። ያ ባህሪው ደግሞ የማይመረመር የራሱ ባህሪ ነውና
በቤተ ክርስቲያናችን አስተምሮ እንዲህ ያለ አስተምሮም የለም ልንልም አንችልም። ከሆነም ደግሞ ድነት አልተፈጸመም። ሰው ነው እንጂ የሞተው አምላክ ሞተ ማለት አንችልም። ሰው ነው የተነሳው እንጂ አምላክ ተነሳ ማለት አንችልም። ምክንያቱም ያ አራተኛ ከሆነ ማለት ነው። ሰው ተሰቀለ፣ ሰው ተሰደደ እንጂ እግዚአብሔር ካሰን ዓለምን ከራሱ ጋር አስታረቀ፣ በራሱ ዓለምን ዋጀ ማለትም አንችልም። እንደገና ደግሞ እግዚአብሔርም የራሱን ልጅ ላከ ከሴትም ተወለደ የሚለው አስተምሮም ሊፋለስብን ነው። አራተኛ ከሆነ ማለት ነው። የተወለደው ስጋ ነው ካለን፣ ስለዚህ ያ እግዚአብሔር የላከው አካላዊ ቃል ኢየሱስ ክርስቶስ ከመቤታችን ከነሳው ስጋና ነፍስ ጋር አንድ አካል አንድ ባህሪ ሆነው ተዋህዶ ብለን ነው የምናስተምረው። እንዲህ ስንል ግን አምላክም ሰው ሆነ ስንል የአምላክነቱን ግብር ለውጦ አጥፍቶ፣ ሰውም ደግሞ ስጋ አምላክ ሆነ ስንል ግብሩን ትቶ ማለታችን አይደለም። ይሄም የተፈጸመው በአምላካዊ ግብር ነውና በተአቅቦ ነው የምንለው። አምላካችን የተዋህደው ስጋ የሚሞት ስጋ ነው፣ የሚራብ ስጋ ነው። ሊቁ የጠቀሰው ወንብሎ ለክርስቶስ ፍጡር ወኢፍጡር የሚለውን አስተምሮ ልክ ተፈጠረ እንደማለት የሚናገሩዋል። አካላዊ ቃል የነሳው ስጋ የተዋህደው ስጋ የተፈጠረ ስጋ ነው እንጂ ገና የሚፈጠር ስጋን አይደለም። አሁን በስጋው ተፈጠረ ማለትና በስጋው ሞተ ማለት፣ በስጋው ታመመ ማለት ሰማይና ምድር ነው። በስጋው ተፈጠረ ስንል ያ ቀድሞ የተፈጠረ ስጋን ገንዘብ አደረገ ለማለት ነው። መፈጠርን የተከናወነለት የተፈጸመለትን ስጋን ነው ገንዘብ ያደረገው እንጂ እዚህ ተፈጠረ የሚል ላይ በስጋ ርስት አካላዊ ቃል አይነገርም፣ በአካላዊ ቃል ስጋም አይነገርም። በስጋ ተፈጠረ አንለውም። የፍጥሩ ገንዘብን ገንዘቡ አደረገ ነው የምንለው። የቀዳማዊነቱን ያችን የተፈጠረችን ስጋ ለመናገር ነው ይሄን የምንለው። እንዲሁም ደግሞ ከሰማይ ያወረደ ስጋን ይዞ አልመጣም፣ ከላይ አላመጣም ለማለት ነው ይሄን የምንናገረው። ነገር ግን የሞተን ስጋ ሳይሆን የተዋሃደው የሚሞት ስጋን ነው። የተፈጠረን ስጋ ተዋህዷል፣ የሚፈጠርን አይደለም። በስጋ ተፈጠረና በስጋ ታመመ፣ በጣም ሰማይና ምድር ስለሆነ ማለት ነው። መታመም፣ መራብ፣ መድከም፣ መሞት በአንድ ግብር በአንድ አካል በአንድ ባህሪ የተፈጸመች ናት። መፈጠር ግን ስጋ ከተዋህዶ በፊት የተፈጠረ ስለሆነ ቅድመ ስጋዊ የተፈጠረውን ፍጡር ገንዘቡ ስላደረገ በስጋ ተፈጠረ ብለን እንናገራለን። ስለዚህ አራተኛ ከሆነ ይሄ የማያስፈልገውም፣ ይሄ አስተምሮ የማያስፈልገውም ነበር። ይሄ አካላዊ ቃል እንዲህ ነው፣ ወልድ እንዲህ ነው የሚለው ነገር አያስፈልገውም። ምክንያቱም አራተኛው ለሆነ አካል ነበር የሚነገረው። አካል አራተኛ ለሆነ አስተምሮ ወይንም ግብርና ባህሪ ነበር የሚነገረው። ሎቱ ስብሐት። በቤተ ክርስቲያናችን አስተምሮ ግን ይሄ የለም። ሊቀ ሊቃውንት ናትናኤል እጅግ አድርገን ነው የምናመሰግነው። ለእኛ በሚመጥን ለእኛ በሚሆን መልኩ ነው ያስተላለፉልን። በቀጣይ ጊዜ በሚኖሩን ተከታታይ መርሃ ግብሮች ላይ ደግሞ በሌላ ርዕሰ ጉዳይ ተገናኝተን እንደምንነጋገር ተስፋ አድርጋለሁ። ምናልባት የቀረ የሚሉት የሚያስተላልፉት ነገር ካሉት ይችላሉ? አይ የለም። እሺ፣ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ።